የሰውነትሽን ልክ እኮ በብጫቂ ጨርቅ የሚለካሽ ሰው ብዙ ነው። አብርሽን ትወጂዋለሽ? አላፈቅራትም አልኩሽ እኮ ለምን አሰሚኝ? ከንፈር ይዛመኝ። አንቺ ልቤ ውስጥ ገብተሽ ብትነግሽበት ፈለግኩኝ። ሰው ሁሉ የፈለገው ማግኘት አይችልም። አንዳንዴ ህይወት ፍትሃዊ አይደለችም የሚባለው እንደዚህ ነው። ለሁሉም እንደ ፍላጎቱ ነው እንደ ምርጫው አሰጠው። የኔ እውነት ነሽ ስቤቴ ባይሽ የሚገባሽ ውዴ። ቆይ ለምንድን ነው አሁንም በጎሪጥ የምታዩት? ችግሩ እኮ ፍቅራችን ነው የማይቆየው እንጂ ጸባችን ከትውልድ ትውልድ ነው። ጥላቻ ያሻገረን ይመስል ቂም ሰው ያደረገን ይመስል ሰውነታችንን ጠልተን በሰው ስጋ የተጠቀለለን አውሬዎች ሆነን ሰርክ መነቃቀፍ እንጂ መተቃቀፍ መቼ ይሆንልናል? ቆይ ሰው እንዴት አንድ ቤት ውስጥ እየኖረ በአንድ ገበታ አብሮ እየበላ እንዴት እንደዚህ ይነቋቆራል? እንዴት በጎሪጥ ይተያያል? ለምን እኔ ላይ ተፈጣለ? እሱ ለምን አትናገረው? ለነገሩ ችግሩ የመጣው በአንድ ገበታ ስለቀረብን ነው አይደለ? ይሄ የኔ ያ የኔ እየተባባልን ስለሆነ ቆይ እናንተ እነማን ናችሁ? ቆይ አንቺ ትትናነሽ? እሷ ብቻ ናት እንዴት አየች? ቆይ ነው አላምርም? አይ እኔ ራት ግብዣ ስላለብኝ። ኦኬ ደግሞ ከማን ጋር ነው ደግሞ አንቺ ራት ግብዣ ያለብሽ? ለነገሩ እኔ ምን አገባኝ ከማንስ ጋር ቢኖርሽ? ያው የነገሩ መገጣጠም እኔ ገርሞኝ ነው። ማለቴ እኔን ራሱ ድሮ የሚያቀኝ ወዳጄ እንደውም እኔ መሰለ ወዳጄ ለምን ራት አንበላም ሲለኝ ነው እንደዚህ ፏ ብልጭ ይላችሁ የወጣሁት። እንዴት ነው አብርሽዬ? እንዴት ነው? አላማረብኝም? ትህትና በጣም አንብብሻል። ትህትና ግን አለባበስ በጣም ነው የሚያምርባት። እኔን እኮ አስደነገጠች። ዋው ትህትና ገና አዲስ ፈነዳው ባል እንደመስዩ እንዴ ተንከሲስ ይሄን እስቲ በደንብ እኔ ሰበብ አልመስልም። የተወለገ ነው። ኧረ ደዛ የሚያጠወልግ ነገር ያጠወለገ ወሬው ሁሉ ለነገሩ እኔ ምን አገባኝ? እናንተ ወደዳችሁት አልወደዳችሁት ዋናው ሳሚዬ ይወደድልኝ። የኔ ቄታ እሱ ከወደደው በቂ ነው። ሳሚ ደግሞ ማን ነው? ምን አገባ አንተ ስለ ሳሚ? አርፈህ ትትናህን አድንቅ እንጂ። ሄሎ መድብል፣ በቃ እዛው ጠብቀኝ፣ እየመጣሁ ነው። እሺ መጣሁ። በቃ የማምሽ ከሆነ እንዳታስቡሽ። ይኸውላችሁ እኔ ያው ማምሸት ምናምን አይደለም ላድር እችላለሁ። ስለዚህ ነገ ጧት ነው መጣው። እሺ ያዳሜሽ እዛ ተገላገልኳችሁ። ታዲያ ቆይ ራታችንን ማን ሰርቶ ሊያበላን እኮ? ይኸውልህ ካንተ ጋር ያወራይለ ግን እኔና አንተ ጉዳይ አላለቀም። እሺ እስኪ ቢያንስ በየተራ ተጣሉ። ጸባብራችኋል እንዴ ያለው የት ሄድባችኋል? በሉ በቃ የናንተ ጭቅጭቅን መስማት ይሰለቸኝ። የራሳችሁ ጉዳይ ነው። ልሄድ ነው። እሺ የግሌ ምን ላርግ? ውይ አስበህልኝ እንዴ አብርሽ? አታስብልኝ። ሳሚዬ እንደሆነ እዚህ ቤቴ ድረስ መጥቶ ነው እሺ የሚወስደኝ። ምንም ነገር አያሳስብ እና የደረስክ ለማለት ደግሞ አሁን ሂጅ ልደውልለት። ቆይሻ እንዴ አንድ ጊዜ ውጪ ላናግርሽ። ምንድነው እሱ የምታናግረኝ? ባክኔ ሰዓት እየረፈደብኝ ነው። ልሂድ እባክሽ የኔ ቆንጆ። የኔ ቆንጆ እያለሽ እኮ ነው። ይሄን መልክ ድሮ ብትወጪ ነው ሁላችንም አጋድለሽን ነበረ።
ያው እንግዲህ ምንም ብታምሪ ግን ከጽግያ አትበልጭም። አብርሽ ይሄ ልጅ ብታሳርፍልኝ እኮ እናሳርፍልኝ፣ ካለበዛ እንደ ጅራፍ ነው ማውጡ። ሰማኛለህ? እኔ ደግሞ እንደ ቃሪያ ነው እንደዚህ ማራግፍ። ስትዘር በደልኝ አንተ። እንደውም ይኸውልህ እውነተኛው ጦርነት አሁን ይጀመራል። አውቀሽ ነው አይደለ ራት ግብዣ ሳሚ ምናምን ያልሽው? ቆይ የግል ያትትና በምን ታንሳለች? ሰራተኛ ስለሆንኩ ነው? የግሌ ፍቃድሽ ከሆነ እራት ከኔ ጋር ብትበይ ብዬ ነበር። ምን? ይህንን ነገር ለብዙ ጊዜ ሲጠብቀው ነበር። ከኔ ጋር እራት መብላቱ ነው? ከአንቺ ጋር መውጣቱ ነው። እመኝኝ የግሌ በጣም ደስ የሚል ጊዜ እናሳልፋለን። ቆይ ሳሚስ? የትኛው ሳሚ? ሁሉን ነገር እኔን ለመፈተን ብለሽ እንዳደረግሽ የማይገባኝ ነው የሚመስልሽ? እንደዛ ነው የምታስበው? ሲጀመር አንተም እኮ እራት የመጋበዙ ሀሳብ የመጣልን ትትናን ካየኋት በኋላ ነው። በፍጹም አይደለም የግሌ። ታውቃለህ፣ አንተን ለመፈተን ብዬ ነበረ ሳሚ ከሚባል ሰው ጋር እራት ግብዣ አለኝ ብዬ ነገርኩ። ጭራሽ ሳሚ የሚባል ሰው የለም። ልክ አንተ ከዚህ በኋላ በህይወቴ እንደሌለሁ ማለት ነው። እና ፈተናውን አላለፍኩም? አይገርምህም? እድሜ ለትትና ከዚህ ሳልወጣ ነው መውደቅህን ያረጋገጥኩት። እሷ ከመድብል ጋር የራት ቀጠሮ አለኝ ስትል ፊትህ እንዴት እንደተቀያየረ አይቼዋለሁ። የግሌ ይኸውልሽ በሰዓቱ ነገሩ ግር ብሎኝ ነበር። በግድ የራሴ ላደርግ አልፈልግም። እያፈቀርኩም ቢሆን እለያለሁ። በቃ እኔ ከዚህ በላይ በሰራተኝነት እዚህ ቤት መቆየት የምችል አይመስለኝም። እና በቀላሉ ትሸነፊ ነው? ዝም ብዬ ነበር እንጂ የምወራጨው። ከተሸነፍኩ እኮ ቆየሁ። ትትና እኮ አሁን የሰው ሆናለች። ድሮ ግን ያንተ ነበረች አይደለ? አልነበረች። ውሸታም ነህ። እሺ የግሌ በጥፊ መታሽኝ እኮ። ትሰማኛለህ? ከዚህ በኋላ እንደፈለግክ መሆን ትችላለህ። እሺ አያገባኝም። የእውነት ግን አብርሽ ለመፈተን ብዬ ይህንን ነገር እያደረግኩ እንደሆነ አላምንም። ወይኔ ትትና፣ አሁንስ በሁለት ነፍሶች እየቀለድሽ ይመስለኛል። ወይ ዝም ብዬ አብርሽን ለራት ይዘኝ ውጣ ልበለው እንዴ? ይሄ ደግሞ አይኔ ወጣ ፈጣጣነት ነው። ራሷን የጠበቀች ሴት ወዳለሁ ብሎኝ ነበር እና ከዚህ በላይ ምን ራስን መጠበቅ አለ? ወይ ማን ያውቃል? እንደዚህ ሁኚ ሲያይ እሱ ራሱ ግብዣውን ያቀርብልኝ ይሆናል። ሄሎ፣ እውነቴን ነው። የራት ግብዣውን መቀበልሽን አላመንኩም። ግን እራት ብቻ ነው መድብል።
አታስቢ ትትና፣ እኔም የቁርስ መጋበዣውን ገንዘብ አልያዝኩም። ደግሞ ብዙ አላመሽም። እሺ ያኔ ስለተቀየምከኝ ብዬ ነው። የምርም ቢለሽ በዚያው ቀርተሽ ቢሆን ቀየምሽ ነበር። ለማንኛውም እኔ የተለመደ ቦታ ቀድሜ እየጠበኩሽ ነው። እሺ በቃ እዛው እመጣለሁ። እሺ አይገርምም? ወጣ ብሎ እንኳን አላየኝም እኮ። ምናልባት በዚህ የማይረባ ፈተና አብርሽን አጣው ይሆናል። በጣም ይገርማል። የእውነት ፍቅር ያዘኝ ከአብርሽ ነው ማለት ነው። እኔ እንደው እድሜ ልኬን እንደተቃጠልኩ ልኑር ነው። መቼ ይሆን የሚወስደኝ? ቆይ እዚህ ቤት እኔ ማግባት እችላለሁ? ይቅርታ፣ ለካ ማግባት ሳይሆን መግባት ነው የተፈቀደልኝ። የግሌ ምነው ደግሞ አንቺ እንደዚህ ሞናሊዛ መስለሻል? እባክሽ እስኪ አንተ ደግሞ አትንበዛበዝብኝ ወደዛ። ቆይ ለምን እኔ እራት አልጋብዝሽም? እንደዚህ ዝንጠቃል። ወይኔ ግሌ ጭራሽ ማንም ነብረራ መጮች አሉ። ስሚ እኔ ሱፍ አለኝ እኮ እሱን ለብሼ መምጣት እችላለሁ። ስካሬም ቢሆን እኮ እዛ ሆቴል ሄደን ሜኑ ሲመጣልኝና ሂሳቡን ሳይ ይለቀኛል። መቼም ዘንድሮ ሀሳብ የሆነብን የሂሳቡ ነገር ነው። እስኪ መጀመሪያ ላረቄ ገንዘብ ይኖራል። አይገርምም? እረስቼው ለካ የፈረንጅ ሬሳ ነኝ። ታዲያ ሱፍ ለብሶ ኪስ ውስጥ ምንም ገንዘብ ከሌለው የፈረንጅ ሬሳ እንጂ ሌላ ምን አይነት ስም ሊወጣለት ይችላል? ለነገሩ ከዛ ከአብርሽ አንተ ትሻላለህ። ቢያንስ አንተ ጥሩ ልብ አለ። እኔ ጥሩ ልብስ የለኝም። ሰው እኮ ምን አሰበ ሳይሆን ምን ለበሰ ነው የሚለው። ስሜ ግል የሰውነትሽን ልክ እኮ በብጫቂ ጨርቅ የሚለካሽ ሰው ብዙ ነው። ምን ዋጋ አለው ታዲያ? ውስጥሽ ባዶ ሆኖ ላይሽ ቢለብስ ምንም ትርጉም የለውም። እኔ አሁን የምትለኝ አይገባኝም እባክህ። አይ ድሮስ ግራ እንድትጋቡ እንጂ እንዲገባችሁ አድርጋችሁ መች ተፈጠራችሁ? ስሜ ግል ይልቅ የአንቺ ያልሆነውን ሰው ስታሳድጂ በራስሽ በልክሽ የተሰራውን ሰው እንዳታጭ ተጠንቀቂ። ይሄ ደግሞ ምን ማለት ነው? እንደዚህ የሚያልቀውን የሚቀደደውን ጨርቅ ሳይሆን ልብን ነው መቀየር። እሺ ልብን ታየው። እንደው እኔ በቃ አንቺ እንደዚህ ከፍቶሽ መናገርም የለብኝም። በቃ አሁን እጄ እጠጣለሁ። አንቺን ከፍቶሽማ እኔ እዚህ ቤት አልኖርም። በቃ እጠጣለሁ። ደህና ሁኝ፣ እንደው ደህና ሁኝ። ለምንድን ነው እሱ እግሬ እየፈለገ ልብ እምቢ የሚለኝ? ለምንድን ነው ይሄን ቤት ጥዬ መሄድ ያቃተኝ? እኔ ፓስታ ነገር አለ አራቢ እንዴ እራት እኮ ነው እንዴ? ኧረ እባክሽ ትተኛ እንዴ እና ብቻ ልበላ። እሺ በቃ ፓስታ አትክልትና የሚጠጣ ምን አለ? ወይን አለ? ጉደራ ብቻ። ቴንክ
እንዲባል ትትና ከምር ትትናሞች እንዳትወስደው አመሰግናለሁ። ትትና ደህና ነሽ አይደል? እውነት ለመናገር በጣም ተረብሻለሁ። ምን ነው? ያው የቤተሰብ ጉዳይ ነው? አይ ትትና ደህና ነሽ አይደል? አዎ ማማኔ ወይ ምን ትፈልጋለህ? እንዴ ይሄ አብርሽ ነው አይደል? አይገርምም? ምንም ያላደረገችኝን ሴት ለመጉዳት ብዬ ከሚያስጠላኝ ሰው ጋር ወይም መጠጣት ይማመን አልችልም። የግሌ እባክሽ ከቤት ተነጋግረን ነው የወጣነው አይደል? አንቺን ለማፍቀር የቻልኩትን ሁሉ አደርጋለሁ ብዬሻለሁ። አሁን ግን አይኑ ከትትና ላይ እኮ አልተነቀለም። ትትናኛን እያየች በጣም እየተቃጠለች ነው። እኔን ደግሞ እያቃጠለኝ ያለው ያንተ እሷ ላይ ማፍጠጥ ነው። በእርግጥ እንደማታፈቅረኝ አውቃለሁኝ እኮ፣ ግን እኔ የሚገርመኝ ነገር ቆይ እዚህ ለምንድን ነው የመጣሁት ታውቃለህ? አላውቅም። አየህ እሱን እንኳን አታውቅም። ይልቅ ከዚህ የተሻለ ጫን ያለ መጠጥ ቢኖር እሱን ጠጣ ነበረ። ዛሬ እንደገልሞ ራሴን ስቼ ዓለሜን አይቼ መግባት ነው የምፈልገው። ኧረ እሺ ቀስ በይ። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እኔነቴ ሐኪሜ ነሽ መድኃኒቴ አዳም ቢሞት አረቄን አልከዳም ማለት ጥበብ ወርቅዬ። እኔ እንጃ ማን እንዳለ ታምራት ደስታም ሊሆን ይችላል። የሚገርም ሰርግ ነበር ወይ ሰርግ አልኩ ይቅርታ፣ የሚገርም ለቅሶ ነበር የዋልኩት። ቀን ላይ የቀበርኩት ሰውዬ ቤተሰቦች ሰውየውን ጉድጓዱን ሩቅ አርጌ ቆፍሬ ስለቀበርኩላቸው ነው መሰለኝ መጣህ የሀዘን ቅመስ ብለውኝ ነበር። እውነት ግን ከድሃ ሰርግ ይልቅ የሀብታም ለቅሶ ይሻላል የሚለውን ነገር በዓይኔ ተመልክቼ ያረጋገጥኩት ዛሬ ነው። ለዝም ብለው ያቀረቡት ምግብና ያዘጋጁት ብፌ እኮ እንኳን በእግር ተሄዶ በባጃጅ እንኳን ተሄዶ የሚያልቅ አይደለም ጎበዝ። ጉድ! ድሃና ሀብታም ልዩነት ከሌሎች ደግሞ ይሄን ለየት የሚያደርገው ነገር እኔ የምወደው መጠጥ ነበረ። መጠጥ እኔ እኮ የሚገርመኝ ሀዘን ሳይሆን እኮ ሰውየውን እንኳን ሞትክልን የሚል ሽኝት ነው የሚመስለው። ጉድ እናንተ! ጉሮሮ የደረቀ እኔ እኮ በጣም ግርም ያለኝ ነገር ሰውየው እንዴት እንደሞተ ያየሁት እኮ ድንገት ምግቤን በላበላ አድርጌ ቀና ብዬ ሳይ ፎቶውን ሳየው ነበር። ስጋው እንዳለ በቁሙ አልቆ የፉጨት አስተማሪ እኮ ነው የሚመስል። ከኔም ብሶ ማለት ነው። ቆይ ታዲያ እና ከዚህ በላይ ስላቅ አለ እንዴ? ከዚህ በላይ አሽሙር አለ?
እኔ እኮ በጣም ነው የገረመኝ የድሃና የሀብታም ርቀት ልዩነቱ እንዴ እነሱ ሀዘን ብለው እኛን በመጠጥ ሊያፈነዱን ነው እንዴ? አሰከሩን እኮ ጥንድራችንን አዞሩት እኮ። ኧረ ጉድ! እኔም ነው በጣም የገረመኝ እኮ የሰውየው የወርቅ ጥርስ ነው። እንደው ቆይ ግን በዛ በወርቅ ጥርስ ስቆ ያውቅ ይሆን? አያደርገውም። ኧረ እባክሽ እሺ፣ ቢያንስ መጠጡ ይበቃሻው። ምን ነው ፍቅረኛ ፊት እንዳላወርድ ፈርተህ ነው? አንቺን እዚህ ይዤ መምጣት ስህተት እንደሆነ አሁን ገባኝ። ለማንኛውም አሁን ተነሽና እንሂድ። ታውቃለህ ዛሬ ያው በተለየ መንገድም ቢሆን የግሌ ህልም ሰመረ። የግሌ ህልም ምንድን ነው? የግሌ ጋር ያለው ህልምማ ከምታፈቅረው ሰው ጋር እንደዚህ ያለው ውብ ምሽት ማሳለፍ። አንተ ጋር ያለው ውሸት ቢሆንም እኔ ጋር ያለውን እውነት ግን እያጣጣምኩት ነው። ከፈለክ ያው ትትናን ለማስቀናት ከንፈር መሳም ትችላለህ። ምን ትትና አብሬሽ እንዳለው ይዘረጋሽ ይመስለኛል። መደምስ እንችላለን። ምን? በእርግጥ ፊልም ላይ ምናምን ነው ያየሁት። ያን ያክል እውቀት የለኝም። እቺ መጠጥ እየሰራች ነው መሰለኝ። ከኔ ጋር መደምስ አትፈልግም? ትትና እያደረግሽ ያለሽው ነገር አብሬሽን ለማናደድ ከሆነ በጣም ተሳስተሽ። ለምን እንደዛ አልከኝ? አብሬሽን ትወጂዋለሽ እንዴ? አላፈቅራትም አልኩሽ እኮ። ለምን አሰሚኝም? አሁን እኮ ሁሉም ነገር ገሃድ ስለወጣ ምንም መሸፋፈን መደባበቅ አያስፈልገውም። ለምን ስለ ትትና ማውራቱን ትተሽ አንቺን እንዳፈቅርሽ እድል አትሰጪኝ? የምን እድል ለምሳሌ ቀርበሽ ምናልባት ከልብሽ የምትወጂው እና የምታፈቅረው አይነት ወንድ ሊሆን ይችላል። በእርግጥ አንተ በጣም ጥሩ ሰው ነህ። የትኛውም ሴት እንዲኖራት የምትመኘው አይነት መስፈርት ያለው ወንድ ነህ። አንዳንድ የማይረቡ ሰዎች ልቤ ውስጥ ገብተው ከሚቀመጡ አንቺ ልቤ ውስጥ ገብተሽ ብትነግሽበት ፈለግኩ። ዋክስት ምን ዋጋ አለው? ሰው ሁሉ የፈለገው ማግኘት አይችልም። አንዳንዴ ህይወት ፍትሃዊ አይደለችም የሚባለው እንደዚህ ነው። ለሁሉም እንደ ፍላጎቱና እንደ ምርጫው አሰጥ። ቢያንስ እንድሞክር እንዲሆነ ስጭኝ እያልኩሽ ነው። ማን ነው ፍቅር እንደ ላብራቶሪ አይጥ በምርመራ ነው የሚሰራው ያለ? አሁን አጉል ወሬን ትተህ ለምን ከንፈሬን አስመኝም? እባክሽ ግዴ ያንን በፍጹም ማድረግ አልችልም። ተውዋ። እኔ እኮ ትትናን የማስቀናት እቅድ እንዲሳካለ ብዬ እንጂ የራስ ያልሆነውን ንብረት ለማግኘት ናፍቄ ይመስላል። በላው ይኸውልህ ጭራሽ ተያይዞ መጨፈር ጀመሩልህ። አሁን አንተም የሰጠውን እድል ቶሎ ተጠቀመበት። እሺ ከንፈር ይዛመኝ። መደነስ እንችላለን? ምን? ከፈለግሽ እየደነስን እንሰምሻለሁ። እኔ ባልፈልግስ? ምን ችግር አለው? መደነስ ብቻ እኮ ነው። እባክሽ ግሌ አታሳፍሪኝ እባክሽ። እና ታዲያ እሷን በደንብ ለማስቀናት ወይ ትትናን ለማበሳጨት እንዲመቸን ለምን ተንበርክከ ቀለበት አታደርግልኝም? ቀለበት አልያዝኩም እንጂ አሳይሽ ነበር። በቃ እኔ በገዛ ፈቃዴ ራሴን ከዚህ ጨዋታ አግልያለሁ። እንደፈለጋችሁ መሆን ትችላላችሁ። እሺ ዞር በሉልኝ። ይበቃል። እንደውም ከዚህ በላይ ለምሳሌ ምንድን ነው? ቆይ በዚህ ደቂቃ ውስጥ ደግሞ ምን ተፈጠረ? ምን ሆነሽ? ዝም ብለህ ወደ ቤት ይውሰድ። መሄድ እፈልጋለሁ። እሺ ተረጋጊ። ቆይ እሺ አደርስሻለሁ። ተረጋጊ። ሂሳብ ከፍለህ ነው ይጠብቃል። ትትና
እንዴ ምን እንደጦጣ ቁጭ ብላችሁ ትፋጠጣላችሁ? ቆይ እራት አልበላችሁም እንዴ? ማሰርቶልህ የነገር ሳታስብ እኔ በደንብ አድርጌ ሰርቼልሃለሁ። አይ እንግዲህ እኔ አትጨቃጨቁም። እዚህ ቤት መጨቃጨቅ ነው የሰለች። እንደውም ይኸውልህ እኔ ጋር ብር አለ። አንዳችሁ ውጪ ሂዱና ማለት ነው የሚበላ ነገር ይዛችሁ መታችሁ ብሉ። እኔ ጠገብ ብዬ ነው የመጣሁት። ይሄን ሁሉ ገንዘብ ከየት ነው ያመጣው? ጥርሳው ልቄ የኔም የምታውልቅልኝ ጥርሳል። ለዋጉ ምንም እንዳታስብ። እኔ የምለው እናንተ ሰዎች ግን ይሄን ሁሉ ገንዘብ ከየት ነው ያመጣችሁት? ስማ ዛሬ አንድ በጣም አብዛም ሰውዬ ቀብሬ ነው የመጣሁት። ለካ ሰውየው ባለ ወርቅ ጥርስ ነበር አሉ። ይኸውልህ አሁን ወሬውን አቁምና ይሄን ሁሉ ገንዘብ ከየት እንዳመጣህ ንገረኝ። ይኸውልህ ተንከሲስ ጥያቄው አንተንም ይመለከታል። እኔ እኮ ልጅየው እዛ መቃብሩ ላይ አንሱኝ ጣሉኝ እያለ ሲፈርጥ ለአባቱ አዝኖ መስሎኝ ነበር። እንዴ ለካ አባቱ ሳያወልቀው ለሞተው ለዛ ወርቅ ጥርስ ነበር እንደዛ ሲጋጋጥ የነበረው። በኋላ ልጁ ቀብሩ ካበቃ በኋላ ወደ እኔ ጠጋ ብሎ ማታ ላይ መጥቼ መቃብሩን ቆፍሬ እንዳወጣለት ጠየቀኝ። እናም ያላ ሰራውበት ደግሞ ዳጎስ ያለ ገንዘብ ከፈለኝ። መሳይ ተንከሲስ መቼም አፈር ከሚበላው እኛ ብንበላው ይሻላል አይደል እንዴ? እና ቆይ ገንዘቡን እውነት በእንደዚህ አይነት ሁኔታ ነው ያመጣው? ስማ ዛሬ ለመጀመሪያ ጊዜ ሐሳቤን ሳልቀይር ይልቅ ፍጠኑና ሄዳችሁ ብሉበት። ድንያ ሐሳብ አስር ይመጣብኝ ደሳማ ሊሆን አይችልም። መሆንም የለበትም እንጂ ወይኔ እንዴ ይሄ ልጅ ምንድን ነው? በእናትህ ትንሽ ቢጠብቀን እኮ እንደርስበት ነበር። በቃ ብቻውን ማበዱ ነው። ወይኔ ወንድሜ ገና መሻየው በደንብ ያብዳል በደንብ። ወይኔ በሬን ወይኔ በሬን ወይኔ በሬን ወይኔ በሬን በሬን ይሄኔ ባንክ አምኜ ባላስቀምጥ ኖሮ ብሬን ሲጀመር ገንዘብን ከትራስ ውስጥ ማራቅ ጥሩ አይደለም። እሱ ቢሆን ነው የሚሻለው። ጥሩ ዘይድኩ ሰው ላረግሽ እፈልጋለሁ። አሁን አውሬ ነኝ አይደለም ማለቴ ላወጣሽ እፈልጋለሁ። ምን እንዴ? ኧረ አንቺ እንዳሰብሽው አይደለም። ሰው ላርግሽ ማለቴ ነው። እንደውም ታገሽ። ቆይ አንዴ ምደውለው ስልክ ነበረኝ። እሺ ችግር የለውም። ይገርምሃል በጣም ከምወዳትና ከማከብራት ልጅ ጋር የፍቅር ቄጤማ እየቀነጠስኩ ነው። ጽጌ ትባላለች። ምን የመሰለች ሽንኩርት ልጅ መሰለች። አንተ ጉማሬ አንተ በግባገዳ ምን ሰበው? ይገርምሃል እሷ ራሱ እንዴት እንደምትወደኝ በጣም ነው የምትወደኝ። ስልኩን እኮ አልዘጋከው። ታይዋረ ዘግቼዋለሁ። ባይሆን ከንፈርሽን ወደ እኔ ጠጋ አድርጊልኝ። እንዴ ታዲያ የሆነ ሩም ነገር እንያዛ። ወይ ተንከሽ ስማ መሰለኝ ደምማ ካላስለቀስኩ እኔ ተንከሽ አይደለም። እኔ ምንም መሳይ ሰው አድርግሻለሁ ብለኸኝ ነበር። ምን ታደርግልኛለህ? እስ መጀመሪያ ራሱ ሰው መሆን ጽጌ የሚልሽን አትስሚው። ለነገሩ አንቺ ራሱ ያው አይደለሽ። እንዴት ነው ግን አንቺ መጥራት ያቃተኝ? እና ታዲያ ጽጌዬ መጀመሪያ ወደ ሩም ብንሄድ አይሻልም? እንደምታየው እዚህ ንፋስ አለ፣ ደግሞ እንዳልሽው ሰውም አለ። ወይ ደግሞ ወደ እኔ ቤት እንሂድ።
ምን ቤት አለ? ለራስ ተለጣፊ ፓራሳይት የመሰልክ ልጅ ይሻላል። ምን አለ እዛ ቤት ሄዳችሁና ሁለታችሁ ሚጥሚጣ ማጠንኳችሁ። ግን ቤት አለ እንዴ? እንዴ አሁን ነው ታዲያ ደባል ሆኜ የምኖረው። ይኸውልሽ ጽጌ፣ አንቺ እሺ ካልሽኝ ግን ማለት ነው ተከራይቼ መውጣት እችላለሁ። ግን ከዛ ፊት ይሄንን ተንከሲስ የሚባል ልጅ እንደምትጠይው ማረጋገጥ እፈልጋለሁ። ሲጀምር እሱ ነው እንጂ እኔ መቼ ወድጄው አውቃለሁ። ደግሞ ከንፈርሽን ካልሳምኩሽ በመሰላል ራሱ ቢወጣ እኮ አይደርስብኝም። እና ታዲያ ጽጌ እኔስ እንዴት ነኝ? አንተማ ንጉስ ነህ እኮ። በአንተና በተንከሲስ መሀል ያለውን ልዩነት ሳስበው የዝሆንና የአይጥ ነው የሚሆንብኝ። መቼም አይጡ ተንከሲስ ነው። በአሁኑ መስመርን አልፈሃል። እኔ መስመሬን አልፌ እንዴት ቀንድ እንደማስበቀል አሳያለሁ። አለቀ መሳይ አለቀ። ወይ ተንከሲስ ወይ ደግሞ ገልሞ ማሽ ናቸው ዛሬ። ግን እወድ ነበረ ግን ዛሬ ሁሉ እንዴ የግሌ ንፋስ ተቀብዬ እስክመጣ እንኳን ምን ነው ብትረጋጊ። እሺ በቃ አሁን ወደ ቤት እንሂድ። ምን ቤት አለ? ወይ ቤት የለኝ ወይ ደህና ልብ የለኝ። ዝም ብሎ መባዘን ብቻ ረዲያ የሲወስ ነው። ለነገሩ እኔ ነኝ የማይሆንልህ ውስጥ ገብቼ አንቺንም እዚህ ነገር ውስጥ የከተትኩሽ። እኔን አስወጣኛ። እኔ ምን ቤት ነኝ? አንተ ፈልገህ ፈቅደህ ነው የገባህበት። እኔን አስወጣኝ። ያለ ስራህና ያለ ቦታ ከልቤ ምን ትሰራለህ? ውጣልኝ። በቃ ህይወቴን ልኑርበት። በቃ እኔ ተሸክሜሽ ልሂድ። ይኸውልህ አንተ ሰውዬ እንዳትዋረድ። ኧረ ውይ! ኧረ ያዘው አለ። ኧረ ይኸውልህ አንተ ማትረባኩን እንጂ ተወሰድከው መልስ፣ አለበለዚያ በእጄ ነው የምጠፋው። እሰይ አንድ ደቂቃ ይጠጣ ሰማኛል። ገንዘቡ እንደሆነ አታገኙ። ትራስ በደበቁ ገንዘብ ነበር ለፍቅረኛ ቤት ልትከራይላት የነበረው። ይኸውልህ ትመልስልኝ እንደሆነ መልስልኝ፣ ካልሆነ በእጄ ነው የምጠፋው። እስ ወንድ ነህ ትነካኛለህ። አንተ ጀመርከው ሊጨርስኩት። ሰማኛለህ? ዛሬ ማን እንደሚጨርስ እናያለን። እሺ ጄ ዛሬ የገና እዝሩባኒ አሁን ማለት ነው። ኦይ እኔ እዚህ ምንድን ነው እሱ የምሰራው? ቤቴ ውሰደኝ። አልፈልግም። ተረጋጊ። እኔ የምላችሁ ትህትና አልመጣችም እንዴ? አልመጣችም እንዴ? እስካሁን የት ቆይታ ነው? ከሬስቶራንት ከወጣች እኮ ቆይታለች።